ዓለም እነሆ የሶስተኛው ዓለም ጦርነት በመካከለኛው ምስራቅ ሊፈነዳ ነው ብላ ትንፋሿን ውጣ በምትጠባበቅበት በዚህ የጭንቀት አፋፍ ላይ ከዋሽንግተን የተሰማው ያልተጠበቀ አዋጅ የጂኦፖለቲካውን ትረካ ከመሰረቱ አናግቶታል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የነበረው ጦርነት አብቅቷል በማለት የዲፕሎማሲ ድል ቢያውጁም መሬት ላይ ይልቁንም ባህር ላይ ያለው እውነታ ግን እሳቸው እንዳሉት ለስላሳ አልሆነም። ግዙፎቹ የአሜሪካ የጦር መርከቦች በሆርሙዝ ጠባብ የውሃ መስመር ላይ በኢራን ፈጣን ጀልባዎችና የተተኮሱ በሚመስሉ የክሩዝ ሚሳኤሎች ፊት ውርደት ተከናንበው ለማፈግፈግ እንዴት እንደተገደዱ ከጦርነቱ ጫጫታ ጀርባ በኢስላማባድ በዝግበር እየተካሄደ ስላለውና ኢራንን በእጅጉ ሊጠቅም ስለሚችለው የ$20 ቢሊዮን የኒኩሌር አቧራ የድርድር ቁማር የትራምፕ ያልተጠበቀ መግለጫ የቅርብ አጋራቸው በሆኑት በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የፈጠረው ከፍተኛ የፖለቲካ ድንጋጤ እንዲሁም የየመን ሁቲዎች የዓለማችንን ግዙፉን የአሜሪካ አውሮፕላን ተሸካሚ መርከብ አቅጣጫ ቀይሮ አፍሪካን እንዲዞር ያስገደዱበትን ስትራቴጂካዊ ክንድ በጥልቀት እንፈትሻለን። አሜሪካ የኢኮኖሚና የገንዘብ ጫናዋን ስትጠቀም ኢራን ደግሞ አሲሜትሪክ በተሰኘው ያልተመጣጠነ የጦርነት ስልቷና በቀጠናው ባሰማራቻቸው አጋሮቿ ዓለምን እያስገረመች ነው። ይህ አደገኛ የነርቭ ጦርነት መካከለኛው ምስራቅን ወዴት እየመራ ይሆን? ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊ የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። ነገሩ ወዲህ ነው። የዓለማችን የጂኦፖለቲካ መድረክ ልክ እንዳውሎ ንፋስ በማንኛውም ሰዓት ሊለዋወጥና ያልታሰበ አቅጣጫን ሊይዝ እንደሚችል በድጋሚ እያየን ነው። እስቲ ያስቡት፣ ዓለም በሙሉ እነሆ ሶስተኛው ዓለም ጦርነት በመካከለኛው ምስራቅ ሊፈነዳ ነው ብሎ ትንፋሹን ውጦ በሚጠባበቅበት በአንድ ወሳኝ የታሪክ ምዕራፍ ላይ ድንገት ከየት መጣ ሳይባል ያልተጠበቀ ዜና ከዋሽንግተን ተሰማ። ፕሬዝዳንት ዶናልድ ትራምፕ ልክ እንደተለመደው የንግግር ስልታቸው ከኢራን ጋር የነበረው ጦርነት አብቅቷል፣ የሆርሙዝ ሰርጥም ለንግድ መርከቦች ክፍት ሆኗል በማለት ዓለምን አስገረሙ። ታዲያ ይህንን ሲናገሩ አሜሪካ ከኢራን የምታገኘውን የኒኩሌር አቧራ ወይንም የበለጸገ ዩራኒየም እንደ ትልቅ የዲፕሎማሲ ድል አድርገው እያቀረቡ ነበር። ነገር ግን ፖለቲካ፣ በተለይም የመካከለኛው ምስራቅ ፖለቲካ ልክ እንደ በረሃ ላይ ሽንገላ፣ ከሩቅ ሲያዩት ሰላም፣ ሲጠጉት ግን ውስብስብ የሆነ የጥቅም ግጭት ነው። ታዲያ እሳቸው ይህንን በአሪዞና መድረክ ላይ በከፍተኛ ራስ መተማመን ሲያውጁ በቴህራን በኩል ያለው ምላሽ ምን ነበር ብላችሁ ብትጠይቁ ምላሹ ኃይለኛና የትራምፕን ንግግር ሙሉ በሙሉ ውድቅ የሚያደርግ ነበር። እንግዲህ እዚህ ላይ ነው የኢራንን የመከላከል አቅምና ስትራቴጂካዊ ብልሃት መመልከት የሚኖርብን። የኢራን ምክር ቤት አፈጉባኤ የሆኑት መሐመድ ባጋር ጋሊባፍ የትራምፕን ንግግር በአንድ ሰዓት ውስጥ የተነገሩ 7 ውሸቶች በማለት በአደባባይ አጣጥለውታል። ጋሊባፍ እንዳሉት ከሆነ ኢራን በአሜሪካ ጫና ተሸንፋ የሆርሙዝን ባህረ ሰላጤ ወለል ብላ አልከፈተችም፣ ይልቁንም የራሷን ሉዓላዊ ቅድመ ሁኔታዎች አስቀምጣ እንጂ። እስቲ የነገሩን ክብደት ልብ በሉ። በዓለም ላይ በየቀኑ ከሚንቀሳቀሰው የነዳጅ ዘይት ውስጥ 20 በመቶ የሚያልፍበት ይህንን እጅግ ጠባብና ስትራቴጂካዊ የውሃ መስመር ኢራን በራሷ ቁጥጥር ስር አድርገዋለች። ጋሊባፍ እንዳብራሩት ማንኛውም መርከብ ከዚህ የውሃ መስመር ለማለፍ 3 ጥብቅ የኢራን ቅድመ ሁኔታዎችን ማሟላት አለበት። አንደኛውና ዋነኛው መርከቡ ወታደራዊ መሆን የለበትም። እንዲሁም ጠላት ከሚባሉ ሀገራት ጋር ምንም አይነት የጥቅም ትስስር ሊኖረው አይገባም። ሁለተኛው ጉዞ በኢራን ባለስልጣናት በተፈቀደው መስመር ብቻ መሆን አለበት። ሶስተኛውና ምናልባትም አሜሪካን እጅግ ያስቆጣው ነጥብ ደግሞ ማንኛውም መርከብ ወደ ሆርሙዝ ከመግባቱ በፊት ከእስላማዊ አብዮታዊ ጠባቂዎች የባህር ኃይል ጋር ቀድሞ በመነጋገር ፍቃድ ማግኘት አለበት የሚለው ነው። ይህ ማለት ምን ማለት ነው ብላችሁ ካሰባችሁ በአጭር አነጋገር ኢራን በዚህ ዓለም አቀፍ የንግድ መስመር ላይ ኬላ ቆማለች ማለት ነው። ይህ ደግሞ በዓለም አቀፉ የባህር ላይ ሕግጋት ትልቅ ክርክር የሚያስነሳ ቢሆንም ኢራን ግን በተግባር መሬት ላይ ያለውን እውነታ ቀይረዋለች። ታዲያ ይህን የኢራን ድፍረት አሜሪካ ዝም ብላ ትመለከታለች ወይ የሚለው ቀጣዩ ጥያቄ ነው። በእርግጥም አሜሪካ ዝም አላለችም። ኃይሏን ለማሳየት ሞክራ ነበር። ነገር ግን እዚያ ባህር ላይ የተፈጠረው ክስተት የዘመናዊ ባህር ላይ ጦርነትን ጽንሰ ሐሳብ ዳግም እንድንመረምር የሚያደርገን ነው። ዩኤስኤስ ማይክል መርፊና ዩኤስኤስ ፍራንኪ ፒተርሰን ጁኒየር የተባሉ እጅግ ዘመናዊ የሆኑ የአሜሪካ አጥፊ ጦር መርከቦች ይህንን የኢራን ክልከላ ለመስበርና የኃይል ሚዛኑን ለማስጠበቅ ወደ ሆርሙዝ ሰርጥ አቀኑ። ነገር ግን ያልጠበቁት አጸፋ ነበር የገጠማቸው። እስቲ ይህንን ትዕይንት በዓይነ ህሊናችሁ ሳሉት። እነዚህ በቢሊዮን ዶላር የሚገመቱ በዓለም ላይ ካሉ እጅግ ዘመናዊ የራዳርና የሚሳኤል መከላከያ ስርዓቶች የተገጠመላቸው ግዙፍ የአሜሪካ መርከቦች ጠባቡን የሆርሙዝ ባህረ ሰላጤን ለማቋረጥ ሲሞክሩ ድንገት የኢራን
እስላማዊ ቤት ጠባቂዎች የባህር ኃይል ከየት መጡ ሳይባል ፈጣን ጥቃት ሰንዛሪ ጀልባዎቻቸውን ይዘው ከበቧቸው። ይህ ብቻም አይደለም። የኢራን ኃይሎች በእነዚህ ሁለት የአሜሪካ መርከቦች ላይ 16 የሚያሉ የክሩዝ ሚሳይሎችን ቆልፈውባቸው እንደነበር መረጃዎች ወጥተዋል። መንገዳችሁን ቀይራችሁ ካልተመለሳችሁ ኢላማ ትሆናላችሁ የሚል ቀዝቃዛ ነገር ግን ደግሞ ቁርጠኛ ማስጠንቀቂያ በሬዲዮ አስተላለፉ። ለ30 ደቂቃዎች ያህል ጊዜ የተሰጣቸው የአሜሪካ የጦር መርከብ አዛዦች የተጋረጠባቸውን አደጋ መዝነው ውሳኔ ለማሳለፍ ከዋናው ማዕከል ጋር ከተመካከሩ በኋላ ወደ ኋላ ለማፈግፈግ ተገደዱ። ታዲያ እዚህ ላይ ነው የኢራንን ወታደራዊ አቅም በትክክል መረዳት የሚያስፈልገው። ኢራን እንደ አሜሪካ ግዙፍ የሆኑ አውሮፕላን ተሸካሚ መርከቦች የሏትም። ነገር ግን አሲሜትሪክ ዋርፌር ወይንም ሚዛናዊ ያልሆነ የጦርነት ስልትን በሚገባ የተካነች ሀገር ናት። ጠባቡን የሆርሙዝ ሰርጥ ጂኦግራፊያዊ አቀማመጥ በመጠቀም በባህር ዳርቻዎች ላይ የተደበቁ ጸረ መርከብ ሚሳይሎችን እጅግ በጣም ፈጣን የሆኑና በራዳር በቀላሉ የማይታዩ ትንንሽ ታጣቂ ጀልባዎችን እንዲሁም የባህር ላይ ፈንጂዎችንና ድሮኖችን በማቀናጀት ሀያል ለሆነው የአሜሪካ የባህር ኃይል እጅግ ፈታኝ የሆነ የኤሪያል ዲናያል አቅም ገንብታለች። ይህ ስልት ትልቅና ውድ የሆነ ጠላትን በርካሽና ተንቀሳቃሽ በሆኑ መሳሪያዎች የማዳከም ጥበብ ነው። የእነዚህ ሁለት የአሜሪካ መርከቦች ማፈግፈግ አሜሪካ ኃይል አንሷት ሳይሆን በእንዲህ አይነት ጠባብ የውሃ መስመር ውስጥ የሚከፈት ጦርነት የሚያስከትለውን ኪሳራ ከሚያስገኘው ወታደራዊ ትርፍ በእጅጉ ስለሚበልጥ መሆኑን ወታደራዊ ተንታኞች ያስረዳሉ። ከዚህ ወታደራዊ የፊት ለፊት ፍጥጫ ጀርባ ግን ሌላ እጅግ አስደንጋጭ የቴክኖሎጂና የስለላ ጦርነት በጠፈር ላይ ተካሂዷል። አሜሪካን ክፉኛ ያስቆጣውና በውስጥ ፖለቲካዋ መነጋገሪያ የሆነው ጉዳይ የቻይናና የአውሮፓ የሳተላይት ኩባንያዎች ለኢራን ያደረጉት ድብቅ የስለላ ድጋፍ ነው። የአሜሪካ ኮንግረስ ልዩ የምርመራ ኮሚቴ እንዳጋለጠው የቻይናው ሚዛር ቪዥን እና የአውሮፓው ኤርባስ ስፔስ የተሰኙ ኩባንያዎች የአሜሪካ የጦር መርከቦች፣ አውሮፕላኖችና ወታደሮች የት እንደሚገኙ የሚያሳይ እጅግ ጥራት ያለው የሳተላይት ምስል ለኢራን ሲያቀብሉ ቆይተዋል። በተለይም በሳውዲ አረቢያ ፕሪንስ ሱልጣን አየር ኃይል ጦር ሰፈር ውስጥ የነበሩትን የአሜሪካ የጦር አውሮፕላኖች እንቅስቃሴ ኢራን አስቀድማ እንድታውቅና ትክክለኛ ኢላማ እንድታደርግ የቻይናው ኩባንያ የሰጣት ዳታ ትልቅ ሚና ተጫውቷል። የክስተት ጦርነቱን በባህርና በየብስ ብቻ ሳይሆን አሜሪካ ሳታውቀው በጠፈር ሳተላይቶችም ጭምር እንደተበለጠችበት ቁልጭ አድርጎ ያሳያል። ሌላው የአሜሪካን ጫናና የትራምፕን አዋጅ ውሃ የበላውና ለዋሽንግተን ውርደት የሆነው ክስተት ደግሞ በሆርሙዝ ሰርጥ የታየው የማዕቀብ ጥሰት ነው። ፕሬዚዳንት ትራምፕ ማንኛውም የኢራንና አጋሮቿ መርከብ እንዳያልፍ የባህር ላይ ክልከላ አድርገናል ብለው ባወጁ ማግስት ሪችስታሪ የተሰኘች የቻይና ባለቤትነት ያላትና በአሜሪካ የማዕቀብ መዝገብ ውስጥ የሰፈረች የነዳጅ ጫኝ መርከብ አሜሪካኖች እያዩት በሰላም አቋርጣ ወጣለች። ምንም እንኳን አሜሪካ በዓለም ላይ ታላቅ የባህር ኃይል ቢኖራትም ይህችን መርከብ ማስቆም አልቻለችም። ይህን የአሜሪካን የባህር ክልከላ ውድቀት ተከትሎ የኢራን ባለስልጣናት በማህበራዊ ሚዲያ ላይ የአሜሪካን የባህር ኃይል በከፍተኛ ሁኔታ አሾፉበት። አንድ የኢራን ኤምባሲ ባለስልጣን ይህቺ መርከብ በአሜሪካ ክልከላ ውስጥ በሰላም ያለፈችው ካፒቴኗ ማስታወቂያዎችን ለማሳለፍ ፕሪሚየም ስለከፈለ ይሆናል በማለት በፌዝ የተሞላ መልእክትን አስተላልፈዋል። አክለውም የአሜሪካ ማዕቀብና ማስጠንቀቂያ የሚሰራው እሷ ለማትፈራቸው ደካማ ሀገራት ብቻ ሆኗል። የትራምፕ የማዕቀብ ዝርዝር አሁን ማክዶናልድስ ገብተው ከሚያዙት የምግብ ቢል አያልፍም በማለት የተሳለቁበት መንገድ የአሜሪካ የባህር ላይ ቁጥጥር መላላቱንና የኢራን በራስ መተማመን ምን ያህል ጣራ እንደነካ በይፋ ያረጋገጠ ነበር። ከዚህ ሁሉ ጀርባ የቤጂንግ እጅ በግልጽ ይታያል። አሜሪካ የባህር ላይ ማዕቀቧን ስታሳውቅ ቻይና ወዲያውኑ ከኢራን ጎን መሆኗን ከማሳወቅም በላይ ፕሬዚዳንት ትራምፕ ረጋ እንዲሉና ከስሜታዊነት እንዲቆጠቡ መምከሯ ነገሩን ወደ ለየለት የሀያላን ሀገራት የትከሻ መለካካት ቀይሮታል። አልፎ ተርፎም ቻይና ለኢራን አዳዲስ የአየር መከላከያ መሳሪያዎችን ልትልክ ትችላለች የሚሉ መረጃዎች እየወጡ ነው። ይህ የሚያሳየው ኢራን አሜሪካን እየተጋፈጠች ያለችው ብቻዋን ሳይሆን ቻይናን የመሰለ የኢኮኖሚና የቴክኖሎጂ ግዙፍ ሀገር ከጀርባው አሰልፋ መሆኑን ነው። አሜሪካም በኢራን ጫና ለማሳደር ስትሞክር በተዘዋዋሪ ከቻይና ጋር በርካታ ግንባሮች በዲፕሎማሲው በስለላና በስትራቴጂ የባህር መስመሮች እየተፋጠጠች መሆኗን እንድትገነዘብ ያደርጋታል። ይህ የባህር ላይ ውጥረትን ስናይ በጀርባ ደግሞ ሌላ ትልቅ የዲፕሎማሲና የገንዘብ ድርድር እየተካሄደ መሆኑን እንገነዘባለን። የጦርነት ጫጫታው እየተሰማ ባለበት በዚያ ቅጽበት በፓኪስታን ዋና ከተማ ኢስላማባድ የአሜሪካና የኢራን ልዑካን በሶስተኛ ወገን ተደራዳሪነት ጠረጴዛ ዙሪያ ተቀምጠዋል። ነገሩ የ$20 ቢሊዮን ድርድር ነው። አሜሪካኖች ይህችን የኒኩለር አቧራ በገንዘብ እንግዛት፣ ኢራንም ያላትን ወደ 2000 ኪሎ ግራም የሚጠጋ የበለጸገ ዩራኒየም ሙሉ በሙሉ አውጥታ ለአሜሪካ ታስረክብ የሚል ጥያቄ ይዘው ቀርበዋል። በምላሹም አሜሪካ በዓለም ዙሪያ ታግዶ የቆየውን የኢራንን $20 ቢሊዮን ለመልቀቅ ፈቃደኛ መሆኗን አሳይታለች። ነገር ግን ኢራኖች ይህንን የበለጸገ ዩራኒየም እንደ ብሔራዊ ኩራታቸውና እንደ ዋነኛ የመደራደሪያ ካርዳቸው ነው የሚያዩት። ስለዚህም ሁሉንም አውጥተን ለአሜሪካ አናስረክብም፣ ቢበዛ የተወሰነውን የዩራኒየም ክምችት ወደ ታች አውርደን ለሲቪል አገልግሎት እንዲውል እናደርጋለን፣ ወይንም ደግሞ ከፍተኛ መጠን ያለው ማዕድን ወደ ሶስተኛ
ገለልተኛ ሀገር እንልካለን እንጂ ሀብታችንን ጠቅልለን አናስረክብም በማለት ግትር አቋምን ይዘዋል። ይህ እንግዲህ የሚያሳየው ኢራን በከፍተኛ የኢኮኖሚ ማዕቀብ ውስጥ ብትሆንም እንኳን በቀላሉ እጅ እንደማትሰጥና የኒኩሌር መርሃ ግብሯን እንደ ትልቅ የደህንነት ዋስትና እንደምትቆጥረው ነው። በሌላ በኩል ደግሞ መላ የመካከለኛው ምስራቅ ቀውስ የአንድ ሳንቲም ሁለት ገጽታዎች መሆኑን መዘንጋት የለብንም። የትራምፕ አስተዳደር ከኢራን ጋር የ10 ቀናት የተኩስ አቁም ስምምነት ላይ ለመድረስ እየሞከረ ባለበት በዚህ ወቅት የቅርብ አጋሮች የሆኑት እስራኤል ግን በከፍተኛ ድንጋጤና ቁጣ ውስጥ ትገኛለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ በማህበራዊ ሚዲያ ገጻቸው ላይ እስራኤል ከእንግዲህ ሊባኖስን በቦምብ መደብደብ አትችልም፣ ይህንን እንዳታደርግ ክልክል ነው ብለው መጻፋቸውን ሲያዩ ቃል በቃል ጸጉራቸውን የነጩት። ለእስራኤል ሄዝቦላ በድንበሯ ላይ እስካለ ድረስ ደህንነቷ የተጠበቀ አይደለም። ታዲያ አሜሪካ በድንገት ከኢራን ጋር ተስማምታ እስራኤልን ከእንግዲህ ጥቃት አቆሚ ስትል በሁለቱ ታሪካዊ አጋሮች መካከል ትልቅ የጥርጣሬና የስምጥ መስመር መፈጠሩን በግልጽ ያሳያል። ይህ ክስተት ትራምፕ የውጭ ጉዳይ ፖሊሲያቸውን መተንበይ በማይቻል መንገድ እንደሚመሩትና ከማንም በላይ የአሜሪካንን የውስጥ ጥቅም ምናልባትም በምርጫ ወቅት የገነቡት ጦርነትን የማቆም ቃል ለማስጠበቅ ሲሉ የረዥም ጊዜ አጋሮቻቸውን እንኳን ቅር ሊያሰኙ እንደሚችሉ አመላካች ነው። ይህ በእንዲህ እንዳለ ቀውሱ ሆርሙዝ ላይ ብቻ አልቆመም። ወደ ቀይ ባህርና ባቤል መንደብ ስንመጣ ደግሞ የኢራን አጋር የሆኑት የየመን ሁቲዎች የዓለምን የባህር ላይ ጉዞ አቅጣጫ ሲያስቀይሩት እናያለን። አስቡት እንግዲህ በዓለም ላይ ካሉ እጅግ ግዙፍ አውሮፕላን ተሸካሚ መርከቦች አንዱ የሆነው ዩኤስኤስ ጆርጅ ደብሊው ቡሽ በቀይ ባህር አቋርጦ ወደ መካከለኛው ምስራቅ ከመምጣት ይልቅ አፍሪካን ዙሮ በአስተማማኙ መንገድ እንዲጓዝ ተደርጓል። ይህ ውሳኔ የተላለፈው የሁቲዎች የሚሳኤልና የድሮን ጥቃት ለመርከቧ ከፍተኛ ስጋት ስለሆነ መሆኑን የአሜሪካ ወታደራዊ አዛዦች አምነዋል። ይህ የሚያሳየው የኢራን የመከላከል አቅም በገዛ ድንበሯ ብቻ የተወሰነ ሳይሆን በመላው ቀጠናው ያሰማራቻቸው አጋሮቿም ጭምር ሀያላን ሀገራትን ስትራቴጂያቸውን እንዲከልሱ እያስገደዷቸው መሆኑን ነው። አንዲት ትንሽ ሚሳኤል ወይንም ርካሽ ድሮን በቢሊዮን ዶላር የሚገመት የአሜሪካን ጦር መርከብ ስጋት ውስጥ መክተት መቻሏ የዘመናችንን የጦርነት ሚዛን በእጅጉ እንደተለወጠ ያሳያል። በማጠቃለያው ተመልካቾቻችን ይህ የምናየው የጂኦፖለቲካ ቲያትር የጥንካሬ የዲፕሎማሲ ብልሃትና የኢኮኖሚ ጫና ፉክክር ነው። በአንድ በኩል አሜሪካ በከፍተኛ የኢኮኖሚ ማዕቀብና በገንዘብ ኃይል የኢራንን የኒኩሌር ፕሮግራም ለማስቆምና ቀጠናውን ለማረጋጋት እየሞከረች ነው። በሌላ በኩል ኢራን በአሲሜትሪክ የጦርነት ስልቷ ስትራቴጂካዊ የባህር በር ቁጥጥሯንና በቀጠናው ባሏት አጋሮች አማካኝነት የአሜሪካንና የእስራኤልን ጫና መቋቋም ብቻ ሳይሆን ወደ ራሷ ሜዳ አምጥታ የድርድር ካርዷን እያጠናከረች ትገኛለች። የትራምፕ ድንገተኛ መግለጫዎች፣ የእስራኤል መደናገጥ፣ በሆርሙዝ የታየው ወታደራዊ ፍጥጫና በኢስላማባድ የሚደረገው የሚስጥር ድርድር ሁሉም የሚያሳዩን አንድ ሀቅ አለ። እርሱም በመካከለኛው ምስራቅ ዘላቂ ሰላም ማምጣት በኃይል ወይንም በአንድ ወገን ጫና ብቻ የሚለካ ሳይሆን እጅግ ውስብስብ የሆነ የጥቅም መስተጋብርን የሚጠይቅ መሆኑን ነው። ይህ ጦርነት ወደ ምን እንደሚያመራ ወደፊት የምናየው ይሆናል። እኛም ይህንን ውስብስብ የፖለቲካ ቼዝ ጨዋታ በቅርበት መከታተላችንን እንቀጥላለን። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ